ኢኮኖሚው አለ። Moi, Sidi Oulta, président de la Banque africaine de développement, prend ici l'engagement solennel. የ60 ዓመቱ ሲዲ ኡልታ የኢትዮጵያ አየር መንገድ ለሚያስገነባው አዲስ አውሮፕላን ማረፊያ $500 ሚሊዮን የሚያበድረው የአፍሪካ ልማት ባንክ ግሩፕ ፕሬዝዳንትነታቸውን ባለፈው ሰኞ ተረክበዋል። ከ4 ዓመታት ገደማ በኋላ ይጠናቀቃል ተብሎ የታቀደው ግንባታ ከሚያስፈልገው $10 ቢሊዮን ውስጥ አየር መንገዱ 20%ን ይሸፍናል። ናይጄሪያዊው አኪንውሚ አዴሲና ከኢትዮጵያ አየር መንገድ የፋይናንስ ዋና ስራ አስፈጻሚ ለማያደቻ ጋር በነሐሴ መጀመሪያ በተፈራረሙት ስምምነት የአፍሪካ ልማት ባንክ ግሩፕ ለግንባታው የሚያስፈልገውን $8 ቢሊዮን ብድር የማፈላለግ ኃላፊነት ወስዷል። የቀድሞው የአፍሪካ ልማት ባንክ ግሩፕ ፕሬዝደንት እጅግ በጣም ደስ ብሎናል ነበር ያሉት የኢትዮጵያ አየር መንገድ ለባንካቸው ስለሰጠው ኃላፊነት ሲናገሩ We are actually very delighted to have been selected as the mandated lead arranger, the global coordinator and book runner to mobilize $8 billion of debt financing. አዴሲና ስልጣን ላይ በቆዩባቸው 10 ዓመታት የአፍሪካ ልማት ባንክ ከ55 ቢሊዮን በላይ ለመሰረተ ልማት ግንባታ እንዳቀረበ ሲናገሩ በኩራት ነው። በወቅቱ የአፍሪካ ልማት ባንክ ፕሬዝደንትነታቸውን ለማስረከብ የቀሯቸው ጥቂት ሳምንታት ቢሆኑም ኢትዮጵያ ይህን ህልም እንድታሳካ ለመደገፍ ከጎኗ እንገኛለን ብለው ነበር። We will be there and we will be there to support Ethiopia to achieve this dream. አኪንውሚ አዴሲናን የተኩት አዲሱ ፕሬዝደንት የፋይናንስ ሚኒስትሮችና የብሔራዊ ባንክ ገዢዎችን በሚያካትተው የአፍሪካ ልማት ባንክ ግሩፕ አስተዳደር ቦርድ የተመረጡት ግንቦት 21 ቀን 2017 በተካሄደ ምርጫ ነው። 5 እጩዎች የቀረቡበት ምርጫ በ3 ዙሮች የተካሄደ ሲሆን ሲዲ ኡልታ ከተሰጡ ድምጾች 76%ን አግኝተዋል። የዓለም ባንክ ምክትል ፕሬዝደንት ሆነው በመስራት ላይ የሚገኙት የዛምቢያው ሳሙኤል ማይምቦ በ20.2% ድምፅ ሁለተኛ ደረጃ ሲይዙ የሴኔጋል የኢኮኖሚ ሚኒስትር አማዱ ሆት ሶስተኛ ሆነው ቢያጠናቅቁም ያገኙት ድምፅ 3.5% ብቻ ነበር። ከተመሰረተ 60 ዓመታት ያስቆጠረው የአፍሪካ ልማት ባንክ አኪንውሚ አዴሲናን ሸኝቶ በታሪኩ 9ኛው የሆኑትን ፕሬዝደንት የሾመው በኮት ዲቯር የኢኮኖሚ ከተማ አቢጃን ነሐሴ 26 ቀን በተካሄደ መርሃ ግብር ነው። ኃላፊነታቸውን በይፋ ከተረከቡ በኋላ አዲሱ ፕሬዝደንት ባሰሙት ንግግር ከ1.5 ቢሊዮን በላይ ነዋሪዎች ያሉት አፍሪካ ከጥገኝነት በመላቀቅ በራሱ አቅም ፍላጎትና ውክልና እንዲቆም ባንካቸው ላቅ ያለ ሚና መጫወት አለበት የሚል እምነት እንዳላቸው ጥቆማ ሰጥተዋል። ለዚህም በተለይ ከአህጉሩ ሕዝብ 70% ገደማ ለሚሆነው ወጣት ትኩረት እንዲሰጥ ይሻሉ። በክፍለ ዘመኑ አጋማሽ በዓለም ላይ ከሚኖረው 4 ሰው አንዱ አፍሪካዊ ይሆናል። አህጉራችን የወጣቶች ትልቅ የለውጥ ፍላጎትና እምቅ አቅም ያለው ነው። የለውጥ አንቀሳቃሽ ሆኖ ጥቅም ላይ መዋል ያለበት ኃይል ይህ ነው። ሲዲ ኡልታ ላለፉት 10 ዓመታት ዋና መቀመጫውን በሱዳን ዋና ከተማ ካርቱም ያደረገውን የአረብ ባንክ ለአፍሪካ ኢኮኖሚ ልማት ሲመሩ ቆይተዋል። ከዚያ በፊት የግብርና እንዲሁም የኢኮኖሚና ገጠር ልማት ሚኒስትር ስልጣኖችን ጨምሮ በሞሪታንያ መንግስት ውስጥ በከፍተኛ የስልጣን እርከኖች ሰርተዋል። አዲሱ ፕሬዝደንት በፈረንሳይኛና በእንግሊዘኛ ያሰሙን ንግግር በቀጣዮቹ 5 ዓመታት ምን ሊሰሩ እንዳቀዱ ይፋ ያደረጉበት ብቻ አይደለም። በግጭትና ጦርነት በሚታመስ አህጉር ብልጽግና ያለ ሰላም ሊታሰብ እንደማይችል ማስጠንቀቂያ የሰጡበት ጭምር ነበር። በልማት ዙሪያ ያለውን ተዋስኦ ቅርጽ ለመስጠት በግብዓትነት ከሚያገለግሉ ዋነኛ ነገሮች አንዱ የሰላም አስፈላጊነት እንደሆነ ያስታወሱት ሲዲ ኡልታ ጉዳዩ ለረዥም ጊዜ በዘለቀው መደበኛ የብልጽግና ግንባታ ሂደት አስተምህሮ ለመረሳት የተቃረበ እንደሆነ ጠቁመዋል። ይህ የአፍሪካ ልማት ባንክ ግሩፕ የመዋለ ንዋይ ዕቅዱን በአስቸኳይ መልሶ እንዲመለከትና በሰላም ላይ ያተኮረ አንድ ክፍል እንዲያካትት እንዳስገድደውም ገልጸዋል። ሰላም ከሌለ ልማት የለም፣ ልማት ከሌለ ሰላም የለም ሲሉ በአጽንኦት ተናግረዋል። አፍሪካ እያየን ነው፣ ወጣቶች እየጠበቁን ነው ያሉት አዲሱ ፕሬዝደንት ጊዜው የተግባር ነው ሲሉ ተደምጠዋል። ኢኮኖሚዎቻችን መደበኛ ማድረግ፣ አነስተኛና መካከለኛ ተቋሞቻችን ማጠናከርና ስራ ፈጠራን ማበረታታት ይኖርብናል። ወጣቶችና ሴቶችን ማበረታታት ገንዘብ፣ ስልጠናና ቴክኖሎጂ ይፈልጋል። እነዚህን መደገፍ ብሩህ መጻኢ ጊዜን ይገነባል። የአፍሪካ ልማት ባንክ ግሩፕ በአጠቃላይ 81 ባለድርሻ አባል ሀገራት አሉት።
ከእነዚህ ውስጥ 54 የአፍሪካ ሀገራት ሲሆኑ የቀሩት 27 የባንኩ ባለድርሻዎች ከአፍሪካ ውጭ የሚገኙ ናቸው። የአፍሪካ ሀገራት ከባንኩ አጠቃላይ ድምፅ 58.7% ድርሻ አላቸው። ከአፍሪካ ሀገራት ከፍተኛውን ተደማጭነት የያዘችው 9.3% ድምፅ ያላት ናይጄሪያ ናት። ግብፅ 6.3%፣ አልጄሪያ 5.3%፣ ደቡብ አፍሪካ 5%፣ እንዲሁም ሞሮኮ 4.8% ድምፅ አላቸው። በፋይናንስ ሚኒስትሯ የምትወከለው ኢትዮጵያ ያላት የድምፅ ድርሻ ግን 1.5% ብቻ ነው። አሜሪካ፣ ጃፓን፣ ጀርመን፣ ፈረንሳይና ካናዳ እንደ ቅደም ተከተላቸው በአፍሪካ ልማት ባንክ ግሩፕ ውስጥ ከፍተኛ ድምፅ ያላቸው ነገር ግን ከአፍሪካ ውጭ የሚገኙ ሀገሮች ናቸው። ባንኩ በጎርጎሮሳዊው 2024 የተለያዩ ፕሮጀክቶችን ለመደገፍ $8.5 ቢሊዮን አከፋፍሏል። የገንዘቡ መጠን በቀደመው ዓመት ከነበረው $6.1 ቢሊዮን የላቀ ቢሆንም ከአህጉሩ ፍላጎት አኳያም ሆነ ከሌሎች ተመሳሳይ ተቋማት ጋር ሲወዳደር እዚህ ግባ የሚባል አይደለም። ባለፈው ዓመት የአፍሪካ ልማት ባንክ ወጪ ካደረገው ገንዘብ ውስጥ 29 በመቶ የሚሆነው ለኢንዱስትሪ የተመደበ እንደሆነ ዓመታዊው ሪፖርት ያሳያል። የገንዘብ ክፍፍሉ በክፍለ አህጉር ደረጃ ቢመዘን $2.3 ቢሊዮን ገደማ የተፈቀደለት ደቡባዊ አፍሪካ 27 በመቶ ድርሻ በመውሰድ ቀዳሚ ሆኖ ይገኛል። ከአህጉራዊው ባንክ $2 ቢሊዮን ገደማ የደረሰው ምስራቃዊ አፍሪካ 24% ድርሻ በመያዝ ሁለተኛ ነው። ምዕራብ አፍሪካ በ1.85 ቢሊዮን ሶስተኛ፣ ሰሜን አፍሪካ በ1.2 ቢሊዮን ገደማ አራተኛ ደረጃ ላይ ሲቀመጡ 94 ሚሊዮን የተፈቀደለት ማዕከላዊ አፍሪካ በመጨረሻ ደረጃ ላይ ይገኛል። የአፍሪካ ልማት ባንክ ግሩፕ ለሁሉም ወገን ሁሉንም ነገር የመሆን ዓላማ ሊኖረው አይችልም። ሁልጊዜም በአጋርነት መንፈስ መርፌውን የበለጠ ማንቀሳቀስ የሚችልበት ላይ ማተኮር አለበት። በመገለል ሳይሆን በመተባበር በጋራ አፍሪካ በራሷ ምርጫ የሚያገለግላት የፋይናንስ ስርዓት ለማበጀት ከመንግስታት፣ የግሉ ዘርፍና ከዓለም አቀፍ አጋሮቻችን ጋር እጅ ለእጅ ተያይዘን መስራት አለብን። መቀመጫውን በአቢጃን ያደረገው የአፍሪካ ልማት ባንክ ግሩፕ ቅድሚያ የሚሰጣቸውን አንገብጋቢ ጉዳዮች ግን ብቻውን ማሳካት እንደማይችል አዲሱ ፕሬዝደንት አላጡትም። ለዚህም አጋርነት መመስረት ቁልፍ ጉዳይ እንደሚሆን ተናግረዋል። ዓለም አቀፉ የገንዘብ ድርጅትና ዓለም ባንክን ከመሳሰሉ ተቋማት ጋር በትብብር የሚሰራ ቢሆንም ሀገራት ከመሰረቷቸው ሶቭሪን ፈንዶችና የጡረታ ፈንዶች ጋር አጋርነት እንዲመሰርት ፍላጎት እንዳላቸው ጥቆማ ሰጥተዋል። የአፍሪካ ልማት ባንክ ግሩፕ ቀዳሚ ግብ በልማትና ማህበራዊ እድገት አስተዋጽኦ የአባል ሀገራቱን ድህነት መቀነስ ነው። ዋናው የአፍሪካ ልማት ባንክ፣ የአፍሪካ የልማት ፈንድና የናይጄሪያ ትረስት ፈንድ ዓላማውን ለማሳካት የሚጠቀምባቸው ተቋማት ናቸው። ሲዲ ኡልታ የአፍሪካ ልማት ባንክን ለመምራት ኃላፊነት የወሰዱበት ጊዜ ግን ለተቋማቸውም ይሁን ፕሬዝዳንቱ ለሚመኙት አጋርነት ፈታኝ ይመስላል። የዶናልድ ትራምፕ አስተዳደር ዝቅተኛ ገቢ ያላቸው ሀገራትን ለሚደግፉ የአፍሪካ ልማት ባንክ ፕሮጀክቶች አሜሪካ የምትሰጠውን $555 ሚሊዮን ድጋፍ የማቋረጥ እቅድ አለው። በትራምፕ አስተዳደር ውሳኔ በቀጥታ የሚጎዳው ለድሃ የአፍሪካ ሀገሮች በዝቅተኛ ወለድ የሚያበድረው የአፍሪካ የልማት ፈንድ ይሆናል። የአፍሪካ የልማት ፈንድ በስራው ወጪ የሚያደርገው ገንዘብ በ3 ዓመት አንድ ጊዜ በአባል ሀገራቱ መተካት አለበት። ይህ በሚቀጥለው ህዳር ሊከናወን የታቀደ ሲሆን የአፍሪካ ልማት ባንክ ግሩፕ $25 ቢሊዮን የማሰባሰብ እቅድ ነበረው። ይህ እቅድ እንዳይደናቀፍ አዲሱ ፕሬዝደንት አሜሪካ ውሳኔዋን እንድትቀለብስ ማሳመን አሊያም ከአፍሪካ ውጭ ከሚገኙ እንደ ቻይና፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች ያሉ ሀገሮች ተጨማሪ ገንዘብ የማፈላለግ ኃላፊነት ይኖርባቸዋል። የአፍሪካ ሀገሮች ተጨማሪ ገንዘብ በማዋጣት የጎደለውን እንዲሞሉ ማግባባት ሌላው አማራጭ ሊሆን ይችላል። በምረጡኝ ዘመቻቸው ወቅት ሲዲ ኡልታ አሜሪካ የውጭ እርዳታ ስታቆም የአፍሪካ ልማት ባንክ አማራጭ ማፈላለግ እንደሚኖርበት ሲያሳስቡ ነበር። አሜሪካ መራሹ ምዕራቡ ዓለም ለውጭ እርዳታ የሚሰጠውን ድጋፍ በመቀነሱ አዲስ አጋር በሚያስፈልግበት ወቅት የአረብ ባንክን በኃላፊነት የመሩት የሞሪታንያው ሰው ከገልፍ ሀገሮች ጋር ያላቸው ግንኙነት እንደ በጎ ጎን ተቆጥሮላቸዋል። ከውጭ የልማት እርዳታ መቀነስ በተጨማሪ እንደ ኢትዮጵያ ያሉ የአፍሪካ ሀገሮችን የሚፈታተነው ከፍተኛ ዕዳና የከባቢ አየር ለውጥ ዳፋ ሌሎች ፈተናዎች እንደሚሆኑ ለሚቀጥሉት 5 ዓመታት የአፍሪካ ልማት ባንክ ግሩፕን የሚመሩት ሲዲ ኡልታ አምነዋል። ስነ ህዝብ፣ ቴክኖሎጂ ወይም ከባቢ አየርን የመሳሰሉ የዘመናችን ተግዳሮቶች ዓለም አቀፍ ናቸው። ነገር ግን አፍሪካ ሙሉ ሚናዋን ካልተጫወተች መፍትሄዎቻቸው ዓለም አቀፍ ሊሆኑ አይችሉም።
የእኛ ሚና ለችግሮች የሚበጁ መፍትሄዎች በአፍሪካ አመለካከት አፍሪካ ቅድሚያ በምትሰጣቸው ጉዳዮችና በአፍሪካ ውክልና የተቃኙ መሆናቸውን ማረጋገጥ ነው። አዲሱ የአፍሪካ ልማት ባንክ ግሩፕ ፕሬዝደንት በመጀመሪያዎቹ 100 ቀናት የተቋሙን የሥራ ክንውን ለማፋጠን አተገባበሩን ለማቀላጠፍና የቢሮክራሲ ማነቆዎችን ለማቃለል የሚያስችል ፈጣን ማሻሻያ ተግባራዊ ለማድረግ ቃል ገብተዋል። ፕሬዝደንቱ ተቋሙ ዘላቂ ተጽዕኖ ለመፍጠር የሚያስፈልገውን ከፍተኛ ገንዘብ ለማሰባሰብ ከአፍሪካና ሌሎች ዓለም አቀፍ ተቋማት እንዲሁም የግሉ ዘርፍ ተዋናዮች ጋር ያለውን ግንኙነት እንደሚያጠብቅ ተናግረዋል። በተለይ የአፍሪካ የልማት ፈንድ ካፒታልን የመሙላት አንገብጋቢ ሥራ በመጀመሪያዎቹ 100 ቀናት ዋና ትኩረት የሚሰጠው ይሆናል። የፋይናንስ አቅርቦትን ለማስፋፋት፣ ሥራ ለመፍጠር፣ ሴቶችና ወጣቶችን ለማበረታታት የአፍሪካን የኢንዱስትሪ እና የፋይናንስ አቅም ለመጪዎቹ ትውልዶች ጥቅም ላይ ለማዋል ተጨባጭ መፍትሄዎችን ማፋጠን ያስፈልጋል። በክፍለ አህጉሮች በፍላጎቶችና በአተገባበር በመንግስትና በግሉ ዘርፎች በአንገብጋቢ ጉዳዮችና በቢሮክራሲ መካከል ያለ ልዩነትን የምናገናኝ ድልድይ ባንክ እንሆናለን። የአፍሪካ ልማት ባንክ ግሩፕ በ6 አስርተ ዓመታት ታሪኩ $250 ሚሊዮን የነበረውን የመነሻ ካፒታል ወደ $318 ቢሊዮን በማሳደግ በአፍሪካ ቀዳሚ የልማት ተቋም መሆን ችሏል። የኤሌክትሪክ ኃይል፣ የመጠጥ ውሃና የትምህርት አገልግሎትን ለማስፋፋት፣ የተመጣጠነ ምግብ እጦትና በሽታዎችን ለማስወገድ እንዲሁም መሰረተ ልማት ለመገንባት ለተወጠኑ በርካታ ፕሮጀክቶች ብድር ሲያቀርብ ቆይቷል። ዘላቂ ኢኮኖሚያዊ እድገትን የማበረታታትና ድህነትን የመቀነስ ዋነኛ ዓላማዎቹን ለማሳካት ግን ብዙ ይቀረዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።